ምሽት በተከናወኑ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ በኢታድ ስቴዲየም ማንቸስተር ሲቲ ብራይተን ኤንድ ሆቭ አልቢዮንን ገጥሞ አንድ አቻ በሆነ ውጤት ተለያይቷል። ማንቸስተር ሲቲ ትላንት ከአርሰናል ጋር ያለውን የነጥብ ልዩነት ያጠባል ተብሎ ሲጠበቅ ምሽት እድሉን ሳይጠቀምበትም ቀርቷል። ኤርሊንግ ብራውት ሃላንድ 41ኛው ደቂቃ ላይ ለማንቸስተር ሲቲ ጎል ሲያስቆጥር 60ኛው ደቂቃ ላይ ካሮን ሚቶማ ለብራይተን ኤንድ ሆቭ አልቢዮን ያቻነቱን ጎል ከመረብ አስቆጥሯል። ሩበን ዲያስና ጆስኮ ጊቫርዲዮል በጉዳት በዚህ ጨዋታ ያልተሰለፉ ሲሆን አሰልጣኝ ፔፕ ጋርዲዮላ ማክስ አሌን በጨዋታው ውስጥ የሴንተር ባክ ሚናን ይዞ እንዲጫወት እድልም ሰጥተውታል። ማንቸስተር ሲቲ ምሽት አቻ መለያቱን ተከትሎ የነጥብ ልዩነቱን ከአርሰናል ጋር እንዲያሰፋ መንገዱን አመቻችቶለታል። ዛሬ አርሰናል ሊቨርፑልን የሚያሸንፍ ከሆነ በመካከላቸው ያለው የነጥብ ልዩነት ወደ 8 ከፍ ይላል። ማንቸስተር ሲቲ በ43 ነጥብ ሁለተኛ ደረጃ ላይ ሲቀመጥ ብራይተን ኤንድ ሆቭ አልቢዮን በ29 ነጥብ 11ኛ ደረጃ ላይ መቀመጥም ችሏል። ፋቢያን ሄርዝለር ባለፉት 4 ጨዋታዎች ፔፕ ጋርዲዮላን ገጥመው በአራቱም ሽንፈት ሳያስተናግዱ በሁለቱ አሸንፈው በሁለቱ አቻ መለያየትም ችሏል። ሌላኛው ከዚህ ጨዋታ ጋር በተያያዘ ፔፕ ጋርዲዮላ አስተያየታቸውን የሰጡ ሲሆን ቡድናችን ጎል የማስቆጠር ችግር አይቼበታለሁ፣ በቡድኔ ግን ደስተኛ ነኝ፣ ምክንያቱም በጥሩ ብቃት እየተጫወቱ ስለሚገኙ የሚል አስተያየትም ሰጥቷል። ከዛ ውጪ ስለ ዋንጫው በተነሳላቸው ጥያቄ ላይ አሁን ላይ ስለ ሊጉ ዋንጫ ማሰብ የምንችልበት ጊዜ ላይ አይደለንም የሚል ሀሳብ ሰጥቷል። ምክንያቱም ማሸነፍ ካልቻልን ስለ ዋንጫው ማሰብ አንችልም ሲሉ አሰልጣኝ ፔፕ ጋርዲዮላ አስተያየታቸውን ሰጥቷል። ሌላኛው ጨዋታ ከአሰልጣኝ ሩበን አሞሪም ስንብት ማግስት ማንቸስተር ዩናይትድ በአሰልጣኝ ዳረን ፍሌቸር እየተመራ ወደ ተርፉ ሙር አቅንቶ ዩናይትድ 3 ነጥብ ሳያሳካ ወደ ኦልትራፎርድ ተመልሷል። በርሊን የገጠመው ማንቸስተር ዩናይትድ 2-2 በሆናቸው ውጤት ሲለያይ አይደን ሄቨን 13ኛው ደቂቃ ላይ በራሱ መረብ ላይ ማስቆጠርም ችሏል። ቤንጃሚን ሼሽኮ በምሽቱ ጨዋታ ለማንቸስተር ዩናይትድ 2 የማሸነፊያ ጎሎች ሲያስቆጥር በዚህ ጨዋታ ቡርኖ ፈርናንዴሽ ተሰልፎ ተጫውቶ አሲስት ማድረግ ችሏል። ጃይደን አንቶኒ 66ኛው ደቂቃ ላይ የበርሊን ያቻነት ጎል ከመረብ አሳርፏል። ማንቸስተር ዩናይትድ ትናንት አቻ መለያየቱን ተከትሎ በፕሪሚየር ሊጉ 8ኛ አቻ ውጤት ሆኖ ሲመዘገብ ከባለፈው 6 ፕሪሚየር ሊግ ጨዋታ ማሸነፍ የቻለው አንዱ ብቻ ነው። ሼሽኮ ትናንት ለማንቸስተር ዩናይትድ ጎል ማስቆጠሩን ተከትሎ 4ኛ የሊጉ ጎል ሆኖም ተመዝግቦለታል። ማንቸስተር ዩናይትድ በ32 ነጥብ አሁንም 7ኛ ደረጃ ላይ ሲቀመጥ በርንሊ 19ኛ ደረጃ ላይ በ13 ነጥብ መቀመጥም ችሏል። ዳረን ፍሌቸር ከጨዋታው ጋር በተያያዘ አስተያየታቸውን የሰጡ ሲሆን ቤንጃሚን ሼሽኮ ምሽት ባሳየው ብቃትም በጣም ተደስቻለሁ፣ ይህንንም ከትላንት በስቲያ በነበረን ትሬኒንግ ላይ አሳይቼዋለሁ፣ ጎሎች እንዲቆጠር ለሱ ብዙ ኳሶችን እንዲያቀብሉ ተጫዋቾች ማድረግ ነበረብን፣ ምሽትም የሆነው ያንኑ ነው ሲሉ አሰልጣኝ ዳረን ፍሌቸር አስተያየታቸውን ሰጥቷል። በሌሎች ስቴዲየሞች በተደረጉ ጨዋታ ኒውካስል ዩናይትድ ከሊድስ ዩናይትድ ያደረጉት ጨዋታ 3 በሆነ በኒውካስል ዩናይትድ አሸናፊነት ሲጠናቀቅ በርንማውዝ ከቶተንሃም ሆትስፐር ያደረጉት ጨዋታ በርንማውዝ ከባለፉት ከ11 ጨዋታ በኋላ ትላንት የመጀመሪያ ድሉ ሆኖ ተመዝግቦለታል። ኢቫን ኒልሰን ጁኒየር ክሮፒና እንዲሁም ደግሞ ሴሜኒዮ በቡድን በመጨረሻ ጨዋታው ላይ ትላንት ጎል አስቆጥሮ በርንማውዝ 3-2 በሆነ ውጤት ማሸነፍም ችሏል። ክሪስታል ፓላስ ካስቶን ቪላ 0-0፣ ፉላም ቼልሲን በሜዳው ክራቨን ኮቴጅ አስተናግዶ ቼልሲን 2-1 በሆነ ውጤት አሸንፏል። ራውል ሂሜኔዝ፣ ሃሪ ዊልሰን ሁለቱን የማሸነፊያ ጎል ለፉላም ሲያስቆጥር ለቼልሲ ብቸኛውን ግብ ሊያም ዴላፕ ከመረብ አስቆጥሯል። ማርኮ ኩኩሪያ በጨዋታው በቀይ ካርድ ከሜዳም ተሰናብቷል። ይህንን ተመላክቶ ቼልሲ በፕሪሚየር ሊጉ 5ኛ የቀይ ካርድ ሆኖም ተመዝግቦለታል። ከዛም ባለፈ በውድድር ዓመቱ በፕሪሚየር ሊጉ 5ኛ ቀይ ካርድ ሲሆን ከዚህ በፊት 2007-2008 ቼልሲ በአንድ ውድድር ዓመት 6 ቀይ ካርዶችን ማስመዝገቡም ይታወሳል። አሁን ላይ በሊጉ አጋማሽ ላይ 5 ቀይ ካርዶችን መመልከታቸው ሌላ ታሪክ ሊያስመዘግቡ እንደሚችሉም እየተነገረ ይገኛል። ስቴዲየሞች ብሬንትፎርድም ትላንት ሰንደርላንድን 3-0 በሆነ ውጤት ሲያሸንፍ ጣፋጭ ድልን አስመዝግቧል። ኢጎር ቲያጎ ትላንት 2 ጎሎችን ሲያስቆጥር የአርሞሌክ 3ኛውን ጎል አስቆጥሯል። ኢጎር ቲያጎ ብራዚላዊ የመጀመሪያ 15 ጎሎችን ያስቆጠረ በፕሪሚየር ሊጉ ተጫዋችም ሆኗል። ከዛም ባለፈ ኤቨርተን ከወልቭስ 1-1 በሆናቸው ውጤት ጨዋታቸውን አድርገዋል። ዛሬ ምሽት በተጠባቂ ጨዋታ አርሰናል ከሊቨርፑል የሚያደርጉት ጨዋታም ሲጠበቅ አርሰናል ይህንን ጨዋታ የሚያሸንፍ ከሆነ ከማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 8 የሚያደርስ ይሆናል። ከዚህ ጨዋታ ጋር በተያያዘ አሰልጣኝ ማይክል አርቴታ ሀሳባቸውን የሰጡ ሲሆን ሊቨርፑልን እንዴት ማሸነፍ እንዳለብን እናውቃለን፣ ለዚህም ደግሞ ምን ማድረግ እንዳለብን ጭምር ተዘጋጅተናል ሲሉ ሀሳባቸውን ሰጥቷል። ከዛ በተጨማሪም አርሰናል የሊጉ መሪ ነው፣ ደረጃችንን ደግሞ ለማስጠበቅ አሁንም ሌት ተቀን እንሰራለን፣ ደግሞ በሜዳችን ጠንካራውን ቡድን እንገጥማለን፣ ለዛውም ጠንካራ ዝግጅት አድርገናልን ብለዋል። ከጨዋታው ጋር በተያያዘ ሞስኬራና ካላፊዮሪ በዚህ ጨዋታ እንደማይሰለፉ ያረጋግጡ ሲሆን በጨዋታው ግን ካይ ሃቨርትዝ የመሰለፍ ዕድል አለው ሲሉም አሰልጣኝ ማይክል አርቴታ ከጨዋታው በፊት በሰጡት ጋዜጣዊ መግለጫ ሐሳባቸውን ሰጥተዋል።
ማይክል ካሪክና ኦሊ ጉናር ሶልሻር ከማንቸስተር ዩናይትድ ኃላፊዎች ሊወያዩ እንደሆነም ተሰምቷል። አሰልጣኝ ሩበን አሞሪምን ማንቸስተር ዩናይትድ ካሰናበተ በኋላ በጊዜያዊነት ዳረን ፍሌቸርን እንዲይዘው ተደርጓል። ነገር ግን እስከ ውድድር ዓመቱ መጨረሻ በማን ይምራው የሚለው ጉዳይ አሁንም እልባት ያላገኘ ጉዳይ ሲሆን ማንቸስተር ዩናይትድ ኦሊ ጉናር ሶልሻርና ማይክል ካሪክ እስከ ውድድር ዓመቱ መጨረሻ ክለቡን እንዲይዙ በሚል ከሁለቱ ሰዎች ፊት ለፊት ቀርበው ለመወያየት ቀነ ቀጠሮ እንደያዙም ተነግሯል። ዘሰን ስፖርት እንደዘገበው ከሆነ በዚህኛው ሳምንት ውይይት እንደሚያደርጉም ይጠበቃልም ተብሏል። አንዳንድ መረጃዎች እንደጠቆሙት ከሆነ ዳረን ፍሌቸር ቀጣይ 2 ጨዋታዎችን የሚያሸንፉ ከሆነ እሳቸው የመያዝ እድላቸው ሰፊ ነው ሲል መረጃውን አውጥቶታል።